ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ፣ ሰብስክራይብም አድርጉ። ስሙ ይህንን ጉድ እስከ መጨረሻ ስሙ። አይሳቅም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። እሱ ብቻውን ሕይወት ይሰጣል። ስሙ። አሁንም ይሄ ልጅ ደግሞ ጴንጤ እንዳይመስላችሁ ስሙ። አሁን በጎንደር ላይ እየተደረገ ያለው የሙዚቃ ጭፈራ ኦሮሚያ ክልል ቢሆን ትግራይ ክልል ቢሆን የሆነ ቦታ ላይ ቢሆን ኃጢአት ነው፣ ኩነኔ ነው። ትኮንኑ ነበረ ወጣችሁ እንዴት በጥምቀት በዓል እንዴት ሙዚቃ ታዘጋጃላችሁ ብላችሁ ሁላችሁም ትጮሁ ነበረ። ጎንደር ሲሆን ትክክል ይሆናል። እንዴት ይህንን ነገር የሚቃወም አንድ ሰው እንዴት ይጠፋል? እንዴት ታቦታቱ ወደ መንበረ ክብራቸው ሳይመለሱ እንዲህ አይነት ነገር አይደረግም የሚል ሰው እንዴት ይጠፋል? ቢያንስ እቺን የሚል ሰው እንዴት ይጠፋል? እንዴት ተሰብስባችሁ አንድ ላይ ሆናችሁ እንዴት ትጨፍራላችሁ? እሺ ታቦታቱን ማን ያጅብ? ይሄንን ነው እናንተ ለዓለም የምታስተዋውቁት? እንዴት ይሄንን ነገር የሚቃወም እንዴት አንድ ሰው ይጠፋል? እንዴት የሙዚቃ ድግስ ታዘጋጃላችሁ? በጥምቀት ምድር ክርስቶስ ተጠመቀ እያልክ እንዴት ሙዚቃ እዛ ጋር ታስጨፍራለህ? አውቃለሁ ብዙ ቲክቶከሮች እዚህ ሚዲያ ላይ ያላችሁ ይሄንን ነገር ብትናገሩ ሌላ ነገር ስለሚሆንባችሁ እናንተ ዝም ብላችኋል። ሌላ ቦታ ላይ ሆኖ ቢሆን ግን በተአምር አትተውትም ነበረ። ነውረኞች ናችሁ። ወንድማችን በተወሰነ ልክ ነው የተናገረው። ምንም ማድረግ አይቻልም። ታቦታቱ ወደ መንበረ ክብራቸው ሳይመለሱ እንዴት እንደዚህ አይነት ነገር ይደረጋል ነው። ከዛ በኋላስ በዘፈን ታጅበው ቢገባ ምን ችግር አለ? ምንም ችግር የለም። ይሄንን የሚቃወም አንድ ሰው መቼም አይመጣም። አትልፋ፣ መቼም አይመጣም። ኢየሱስ ከዚህ ድቅድቅ ጨለማ ወደሚደነቅ ብርሃን ያወጣል። ና ወደ ኢየሱስ አንተ። እንደሱም የሚታስቡ ሰዎች ወደ ኢየሱስ ነው። ምንም ማድረግ አይቻልም። እናያለን ግን አንፈርድም። ሕይወት ኢየሱስ ነው። ኢየሱስ በሌለበት ትክክለኛ ነገር አትጠብቁ። ጉድ ነው። ስሙ ብቻ የቢራ ማስታወቂያ በቲሸርት ላይ አንድ በትክክል የተዋህዶን ትምህርት ያነበበ ሰው ለ1000 ጴንጤ ይበቃል። ራሱ ደግሞ በአንዷ ላይ ወድቋል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ የማይኖሩትን ህይወት መናገር ይሄ ነው ውጤቱ። የማንኖረውን ህይወት ለብሽሽቅ ብለን በአደባባይ አውርተን አንድ እንኳን የለም። አይገርምም? ኢየሱስ ግን ብቻውን ያድናል። ለዚህ እኮ ነው መጽሐፍ ቅዱስን ካላነበባችሁ ወደ ኢየሱስ ካልመጣችሁ ሃይማኖት ከላይ ብቻ ነው። ስር የሰደደ ነገር የለም። የሆነ ቦታ ላይ ስሜታዊ የሆነ ታወራለህ፣ እዛ ጋር የለም። ምክንያቱም መንፈስ ቅዱስ አያግዝማ። ሰው በስጋ ይህንን ነገር መተው አይችልም። ክብር ለኢየሱስ ይሁን። የናዝሬቱ ኢየሱስ ወደ አንተ ከመጣ እሱ ካንተ ጋር ከሆነ ቻው፣ የትኛውም ነገር ተነቅሎ ይወጣል። ኢየሱስ በሌለበት አሁንም እላለሁ ትክክለኛ ነገር አትጠብቁ። እኛ ግን ትክክለኞች ነን ለምሉት እንደዚህ በአደባባይ ያወጣን እናሳያለን።
ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ስሙንም ይሄ በእውነተኛ ታሪክ ላይ የተመሰረተ ነው። ስሙ። ጾም ተፈቷል አይደል? ስማ አሁን ጾም ተፈቷል። የትኛውም ነገር ይቻላል ማርያምን። ስለዚህ እንደዛ ከሆነ ሊደውላ ሄሎ የኔ ፍቅር ዛሬ ጾም ተፈቷል። ይቻላል ነው ምን ሁሉም ነገር ይቻላል። የኔ ፍቅር ይቻላል አይቻልም ዛሬ የኔ ፍቅር ማርያምን እንዲህ 2 ወር ምናምን ይሁን። ኧረ እኔ ከዚህ በላይ አልታገስም። ቀልድ ነው ግን በእውነት ላይ የተመሰረተ ነው። ምንም ማድረግ አይቻልም። የተወሰነ ጊዜ ጾመኛ ነኝ ችግር የለም። ከዛ በኋላ ይቻላል። ይሄ በእውነተኛ ነገር ላይ የተመሰረተ ነገር። ኑ ወደ ኢየሱስ። ኢየሱስ ሕይወት ይሰጣል። ምንም ማድረግ አይቻልም። ያለ ኢየሱስ ሕይወት እንደዚህ ነው፣ መንከራተት፣ በስጋ ጌታን ለማስደሰት ላይታች መውረድ አይቻልም። ኢየሱስ ሕይወት ይሰጣል። ሰው አይደለም። የሃይማኖት ሀገር የሆነችው ጎንደር የምነካት ዛሬ በበዓለ ጥምቀቱ በዚህ ደረጃ ሲታበድና አጋንንታዊ ስራ ሲሰራባት ዋለ። ጴንጤ የሆናችሁ በሙሉ ለወንጌል ተቃዋሚዎችና ኢየሱስ ሲባል ለሚደብራቸው ሰዎች በጣም ብዙ ጊዜ ኮፒሊንግ እያደረጋችሁ ሊያስጠፉትም ሊያስወርዱብኝም ስለሚችሉ በተሻለ አቅም ለብዙ ሼር እያደረጋችሁ አድርሱልኝ። ከዛሬ 1 ወር በፊት ኢየሱስ ክርስቶስ በየአደባባዮቿ ተነገረ፣ በዚች ሃይማኖት ሀገር ውስጥ አጋንንት ተዋረደ ብላችሁ በጣም ቀንድ ያበቀላችሁ ብዙ ሰዎች በሚዲያ መታችሁ በጣም ብዙ ነገር ስታወሩ ነበር። ሃይማኖት ሀገር ነች ያላችኋት ሀገር የሃይማኖት ስርዓት በሚፈጸምበት በዛሬ ቀን እንደ ካርኒቫል በዓል አጋንንታዊ የሆኑ ነገሮች ሲሰሩባት አብሮ ከመጨፈርና ከማበድ ውጪ ተቃውሞ ያሰማ አንድም ሰው እንኳን የለም። ስለዚህ ለዚህ ከተማ ወንጌል አያስፈልግም ነው የምትሉት? ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለጎንደር ነዋሪዎችም ለወንጌል ተቃዋሚዎችም አድርሱልኝ። ኢየሱስ ክርስቶስ ትላንትናም ሲሰበክ ነበር፣ ዛሬም ይሰበካል፣ ነገም እንሰብከዋለን። ኮመንት ሴክሽን ላይ ወንጌል ይቀጥላል እያላችሁ ጻፉልኝ። ወዳችኋለሁ። ከባድ እኮ ነው። ባለፈው ስለ ኢየሱስ ለምን ተወራ፣ አጋንንት በኢየሱስ ስም ለምን ወጣ ተብሎ ስንት ነገር ሲወራ ነበር። አሁን ጭፈራና ዘፈን ለዛውም የክርስቶስ ጥምቀት ነው ተብሎ ማንም ይናገር የለም። አይገርምም? ከዛ ወንጌል አያስፈልግም የወንጌል ሀገርነት። ኧረ እባክህ መጭመጭ። ኧረ ኢየሱስ ያድናል፣ ከዚህ ጉድም ያወጣል፣ ከጨለማ መሃል ጎትቶ ወደሚደነቅ ብርሃን ያወጣል። ኑ ወደ ኢየሱስ። አይገርምም? ኧረ ኢየሱስ ነፃ ያወጣል። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ሰውየንም ይሄንን በደንብ ስሙ፣ ሕይወት ታገኛላችሁ። የዘላለም ፍጻሜያችሁ የሚወሰነው በክርስቶስ ኢየሱስ በማመንና ባለማመን ነው። ሕይወት ቸል አይባልም። ኧረ በስመ አብ ለቃችኋለሁ። የዚህ ዘመን አንዳንድ ስድብና መከራና ችግር ፈርተው የዘላለሙን ነገር ትተው በስነ ስርዓት የሚኖሩ ሰዎች አሉ። እሱማ ልክ ነው፣ ግን አባቴስ ይላል። ያኛው እሳትስሽ እችን መቻል አይሻልም? የ40 ዓመቷን ከ400 ሚሊዮን ዓመት ይልቅ ለትንሽዬ ነቀፌታ፣ ለትንሽዬ ስደት፣ ለትንሽዬ ስድብ፣ ለትንሽዬ ሰው ምን ይለኛል የዘላለሙን የሚያጡ ሰዎች አሉ። ሌላ ምንም መንገድ የለም። እርሻው የእግዚአብሔር መንግስት 2 አይነት ሰዎች ነን። አንደኛው ጋር መግቢያው ህይወትን ማግኛው መንገድ ግን 2 አይደለም፣ 1 ነው። ኢየሱስ ክርስቶስ ነው። እንዴት ነው ከገሃነም ከዘላለሙ የምንድነው? ክርስቶስን በማመን በመቀበል ልጁ ያለው ህይወት አለው። በቃ ይሄ ነው። ይሄንን ስታመን ይገላግልሃል ከዛኛው ገሃነም። እኔ እንደው እግዚአብሔር አሰራሩ በጣም ይገርመኛል። ጌታችንም ለኒቆዲሞስ አንስቶለታል። ዮሐንስ 3 ላይ ዳግመኛ ተወለድ አለው። ትልቁን ሰውዬ ስነ ስርዓት ያለውን የሃይማኖት መሪ ደንበኛ ዳግም ተወለድ አለው። እኔ ሽማግሌው አለ ሽማግሌም ብትሆኑ ተወለዱ። እሺ እኔ ሽማግሌው እናቴ ማዘን ገብቼ ሲል ብዙ ከመዘላበዱ በፊት ፊዚካል እንዳልሆነ ነገረው። አይ እኮ አይደለም ከመንፈስና ከውሃ ነው እና ልክ ነፋስ ነው። መንፈስ ቅዱስ እንደ ነፋስ ነው። ነፋስ አታየውም፣ ግን ገንድሶ ይሄዳል አለው። ገንድሶ ሲሄድ ነው የምታየውና ገንድሶ ይሄድ ነገር እኮ ነው። አታየውም፣ ግን ይመጣና ልብህን ለውጦት ምናምን። ኦኬ እንደዛ እንዲሆን ግን አንድ ነገር መሆን አለበት አለ። እንደዛ እንዲሆን አንድ ነገር መሆን አለበት። ምን? ሙሴ በምድረ በዳ እባብን እንደሰቀለ
የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ሙሴ በምድረ በዳ የሰቀለውን የናስ እባብ ያስታውሰዋል። ለኒቆዲሞስ እመን በእኔ ለማለት ነው፣ የዘላለም ሕይወት እንዲያገኝ። ሙሴ በምድረ በዳ የሰቀለውን የናስ እባብ ምንድን ነው የሆነው? በእግዚአብሔር ላይ በማመጻቸው ምክንያት እስራኤል በቃ መርዛማ እባብ ላከባቸውና እግዚአብሔር እየጠበሰ እየነደፈ ጨረሰው ማለት ነው። እስራኤል በእግዚአብሔር ላይ በማመጻቸው እባብ ነደፋቸው። የእባቡን መርዝ ይገላቸው ነበር። በምድረ በዳ ሲያልቁ ሙሴ ገባና ማለደ፣ እባክህ እግዚአብሔር ወይ ምናምን ሲል በቃ በአንድ ነገር አድናቸዋለሁ አለ። እንዲህ እግዚአብሔር ነገር በጣም ቀላል እኮ ይመስላል። አሁን የተሻገረና ያልተሻገረ ያረጋቸው አንድ ነገር ማየትና አለማየት ነው። ሲምፕል። በል በቃ እባቡን በናስ ስራውና በዓላማ ላይ ስቀለው፣ ያየ ይድናል አለ። በቃ ያየ በቃ እንደሚድን ይወቅ እና ስትል በቃ ወደፊት ብለህ እስቲ አሹፍ። ምድረ በዳ እስራኤልን ያስቀረውና ወደፊት ያሻገረው እባብ ማየት ነው። በሚነድፋቸው ምልክት ሆኖ የተሰቀለው። በአዲስ ኪዳን እኮ እባብ አይደለም የተሰቀለልን። ኃጢአት የማያውቀውን ልጁን ስለኛ ኃጢአት አደረገው ይላል። የኛን ኃጢአት የኛን ቁጣ የገሃነመ እሳት ፍርድ እኮ የተሸከመልህ እኮ አለ። መርዙን እኮ ተሸክሞታል። መርዙን ተሸክሞታል በመስቀሉ ላይ ጌታ ኢየሱስ ሲሰቀል እኛ ላይ ሊወርድ የነበረውን የገሃነመ እሳት ፍርድ ተሸክሞታል። አሁን ምንድን ነው የሚጠበቅብኝ? ሌላ የሚያዋጣ መንገድ የለም። ስለኔ የተሰቀለውን ክርስቶስን አምናለሁ ብለህ ስታየው ተሻገርክ። ምን ይባላል ይሄ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። የት እየሄዳችሁ ነው? ማን ናችሁ እናንተ? የት እየሄድክ ነው? መድረሻ ምንድን ነው? ጌታ ኢየሱስን ተቀብላችሁ መገላገል ያርግላችሁ ዛሬ። ይሄ ነው መልእክቴ ወንድሞቼ እህቶቼ። ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰምታችኋል። ጌታ ኢየሱስን ተቀብላችሁ መገላገል ከዚህ ጨለማ መውጣት ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ሊመራችሁ ይችላል። አንዳንድ ሰዎች ደግሞ ይሄንን ስትቀበሉ ራሱ አጣጥሎ ግድ የለም ና ወደ ኢየሱስ፣ ና ወደ ኢየሱስ። እውነት እኮ ነው። 40 እና 50 ዓመት ብትታገሳ ይሻላል። የዘላለም ሕይወት እዛል አራ ፌር አይደለም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።